ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን። በዛሬው ዕለት የኢትዮጵያ የባህር በር ጥያቄን በተመለከተ መሰናዶ ይዘንላችሁ ቀርበናል። በዚህ መሰናዶ ላይ ሙያዊ ማብራሪያ የሚሰጡት ደግሞ በውጭ ጉዳይ ኢንስቲትዩት የአፍሪካ ቀንድና የውሃ ጂኦፖለቲካዊ ከፍተኛ ተመራማሪ ዶክተር ጋሻው አይፈራም ናቸው። በቆይታችን ኢትዮጵያ የባህር በር እንዴት አጣች፣ የባህር በር በማጣቷ ምን ጉዳት ደረሰባት፣ እንዲሁም ኢትዮጵያን የባህር በር ባለቤት ለማድረግ ምን መሰራት አለበት በሚሉ ርዕሰ ጉዳዮች ላይ ቆይታ እናደርጋለን። እንኳን ደህና መጡ። እንኳን ደህና ቆየ። ኢትዮጵያ ከባህር በር ርቃ ከ30 ዓመታት በላይ ቆይታለችና እንደው የባህር በር ያጣችበትን አግባብ እስኪ በሱ መግቢያና መጀመሪያ እናድርግ። አመሰግናለሁኝ። የማጣት ብቻ አይደለም፣ አሳልፎ የመስጠትም አለ፣ በዚሁም ደግሞ የመነጠቅም አለና የሶስቱ ድምር ውጤት ነው ብዬ አስባለሁኝ። ለዚህ ምንድነው ምክንያቱ ብለን ካየን የውስጣዊ ችግሮችና የውጪ ተጽዕኖዎች ድምር ውጤት ነው ብዬ አስባለሁኝ። የመንግስትን ስልጣን የሚፈልጉ የሚሹ ኃይሎች በተለይ በደርግ ጊዜ እንቅስቃሴ ሲያደርጉ የነበሩት ሻዕቢያ፣ ህወሓት፣ ሌሎችም የትግል እንቅስቃሴ የሚያደርጉ በአብዛኛው አጋርነታቸውና ትብብራቸው የኢትዮጵያ ብሔራዊ ፍላጎትን ከሚጻረሩ ኃይሎች ነው። በብዛትም ደግሞ ኢትዮጵያ ከቀይ ባህርና የኤደን ባህረ ሰላጤ እንድትገፋ የባህር በር አልባ እንድትሆን ቋሚ የሆነ ስትራቴጂያዊ ፍላጎትና ፖሊሲ ከሚያራምዱ ሀገራት ድጋፍ ያገኛሉ። የማቴሪያል፣ የሞራል፣ የዲፕሎማሲ፣ የፖለቲካ ድጋፍ ያገኛሉ። 1991 ወይም ደግሞ በእኛ አቆጣጠር 1983 መንግስት ወይም ደግሞ የደርግ መንግስት ሲወድቅ ሻዕቢያ አስመራን ሲቆጣጠር ህወሓት ደግሞ ከአጋሮቹ ጋር ኢህአዴግ በሚለው ፓርቲ አዲስ አበባን ሲቆጣጠር የኢትዮጵያን ቋሚ የሆነ ስትራቴጂያዊና ብሔራዊ ፍላጎት ሊያሳጣ በሚችል ሁኔታ ነው የሄዱት። ያም ኤርትራ እንድትገነጠል ነው የሆነው። ኤርትራ ስትገነጠል ደግሞ ቢያንስ ኢትዮጵያ ያላት የብሔራዊ ፍላጎት ከባህር በር ጋር የተያያዘ በሀሳብ ደረጃ እንኳን ማንሳት የቻሉበት ሁኔታ የለም። አሳልፈው ነው የሰጡት። ለዛም ነው አጣች ከሚለው ይልቅ ኢትዮጵያ የባህር በሯን ከቀይ ባህር ጋር ያላትን የታሪካዊ ትስስር፣ የስነ ልቦናዊ ትስስር አሳልፋ ነው የሰጠችው። አሳልፋ የሰጠችው ደግሞ የመንግስትን ስልጣን የሚሹ የታጠቁ ኃይሎች በሚያደርጉት ትግል ከኢትዮጵያ ብሔራዊ ፍላጎት በተጻራሪ በቆሙ በግብጾችና አንዳንድ ሌሎች የቀጠናው ሀገራት በሚያደርጉላቸው ድጋፍ መንግስትን አሸንፈው በኃይል የመንግስትን ስልጣን በተቆጣጠሩ ኃይሎች ነው ማለት ነው። ኢትዮጵያ የባህር በር በማጣቷ ምን ዋጋ አስከፈላት? አንደኛው ኢትዮጵያ ስንል አንድ የምትገለጽበት ስልጣኔ ነው። የሲቪላይዜሽናል ኮንቲኒቲ የምንለው ማለት ነው፣ ወይም የስልጣኔ ቀጣይነት ነው። ያ የስልጣኔ ቀጣይነት ላይ ከባህር በር ከቀይ ባህርና የኤደን ባህረ ሰላጤ መገለሏ የስልጣኔ ቀጣይነት ወይም ደግሞ የሲቪላይዜሽናል ኮንቲኒቲ ላይ የራሱ የሆነ አሉታዊ ተጽዕኖ አሳድረዋል። እንግዲህ ኢትዮጵያ ስንል ያሉ ተረኮች ወይም ደግሞ ዲበትርክቶች፣ እሳቢዎቻችን፣ ስለ ንቦናቻችን በአብዛኛው ከቀይ ባህር ጋር ከኤደን ባህረ ሰላጤ ጋር የሚገናኝ ነገር አለው። ከአባቶቻችን ጋር ያለን የስነ ልቦናዊ ትስስር፣ የታሪክ ትስስር እንደዚሁም የታሪክ ፍሰቱ የተሟላና ሙሉ የሚሆነው ካሁን በፊት ለሉዓላዊነት ለግዛት አንድነት ተግዳሮት የሆኑ እነኛን ደግሞ በማሸነፍ የተቀመጠውን የድል ታሪክ ያንን ማንበር ሲቻል ነው። ያ ማለት ኢትዮጵያ የቀይ ባህር ተጋሪ ስትሆን በቀይ ባህር አካባቢ እንቅስቃሴ ሲኖራት፣ ፊዚካል ፕሬዘንስ ሲኖራት ነው ያ ታሪክ የሚቀጥለው። ያ ስነ ልቦናም የአሸናፊነት ስነ ልቦናም የሲቪላይዜሽናል ኮንቲኒቲ የስልጣኔ እንግዲህ ኢትዮጵያ ስልጣኔ ስንል ምንጩን አክሱምን ነው መሰረት የምናደርገው። አክሱምን መሰረት ስናደርግ ደግሞ ቀይ ባህር አካባቢ ያለውን ንግድና ቀይ ባህርን ተሻግሮ ከሌሎች ስልጣኔዎች ጋር ያለውን መስተጋብር ነው የምናነሳው። ስለዚህ የስልጣኔ ቀጣይነት ስናስብ የሚኖረው አሁንም ቀይ ባህር አካባቢ ላይ ተጋሪ ስትሆን ነው። ትልቁን ያጣችው የሲቪላይዜሽናል ወይም የስልጣኔ ኮንቲኒቲ ወይም ቀጣይነት ጋር ተያይዞ ያለው ነገር ነው። በሁለተኛ ደረጃ በኢኮኖሚ አንጻር ስናየው እንግዲህ የባህር በር ወይም ደግሞ ባህር ስንል የዓለምን ኢኮኖሚ የሚያንቀሳቅስ ነው። ለሸቀጦች ዋጋ
መናር እያንዳንዱ ሃውስሆልድ ወይም ደግሞ አባወራ ድረስ ያለው የኢኮኖሚ ጫና ከፍተኛ ነው። የሸቀጦች ዋጋ ይጨምራል። እንደዚሁም ደግሞ የፎሪን ዳይሬክት ኢንቨስትመንት የውጭ ኢንቨስትመንት መሳብ ላይ የራሱ ተጽዕኖ አለው። ማሽነሪዎችን ከውጭ ነው የሚያስገቡት፣ የራሱ ዋጋ ይጨምርባቸዋል። እዚህ ያመረቱትም ደግሞ ወደ ውጭ አውጥቶ ለመሸጥም እንደዚሁም ደግሞ ዋጋ ይጨምራል። 2-3 ጊዜ ነው ዋጋ የሚጨምረው። ስለዚህ የውጭ ኢንቨስትመንት መሳብ ላይ የራሱ የሆነ አሉታዊ ተጽዕኖ አለው። የሸቀጦች ዋጋ መናር ላይ እንደዚሁ አስተዋጽኦ አለው። በሌላ በኩል ደግሞ የኢትዮጵያን ስትራቴጂያዊ ነጻነት፣ የፖሊሲ የመወሰን የማውጣት ነጻነትም እንደዚሁ የተጋፋ ያደርገዋል። አሁን በደረስንበት የጂኦፖለቲካ ሁኔታ አንድ ሀገር ህልውናዋን ማስጠበቅ የምትችለው ጦርነት መመከት ወይ ማስቀረት የምትችለው ከጅምሩ 5 አካባቢ የሚሆኑ የደህንነት ጉዳዮች ላይ ኢንተግሪትድ የሆነ የተቀናጀ ወታደራዊ አቅም መገንባት ስትችል ነው። አንደኛው ምድር ኃይል ነው፣ ሁለተኛው አየር ኃይል ነው፣ ሶስተኛው የባህር ኃይል ነው፣ አራተኛው ከሳይበር ጋር የሚገናኝ የሳይበር ደህንነት ነው፣ አምስተኛው አውተር ስፔስ ያለ ከሳተላይት ጋር የሚገናኝ ነው። በስድስተኛነት ልንገልጸው የምትችለው ከዲጂታል ጋር የተገናኘ ነገር ነው፣ የዲጂታል ኢንፍራስትራክቸር ጋር የተገናኘ። ከዚህ ውስጥ ኢትዮጵያ ምን ይጎላታል ብለን ካሰብን የባህር ኃይል ይጎላታል። አሁን ባለንበት ሁኔታ በተለይ የቀይ ባህርና ኤደን ባህረ ሰላጤ ካየ ነው የባህር ላይ ውንብድና ከፍተኛ የሆነ የደህንነት ችግር ያመጣበት ሁኔታ አለ። ከዛ ባለፈ የባህር ላይ ደህንነት ቀውስ ውስጥ ስለሆነ ያለው በተለይ ከሁቲ ጋር ተያይዞ ከኢራን እስራኤልና አሜሪካ ጋር ተያይዞ የቀይ ባህር አካባቢ የባህር ላይ ደህንነት ከፍተኛ ቀውስ ውስጥ ነው ያለው። ስለዚህ የባህር ኃይል አለመኖሩ የኢትዮጵያ የንግድ መርከቦችና የንግድ እንቅስቃሴዎች በባህር ላይ የሚደረጉትን ደህንነታቸውን ማስጠበቅ አይቻልም። ከዛ ባለፈ አሁን ያለንበት የቴክኖሎጂ ዘመን ነው፣ የኮኔክቲቪቲ ዘመን ነው፣ የኢንተርኔት ዘመን ነው። አንተ የምትጠቀመው ኢንተርኔት ባንክ ሴክተሩ የፋይናንስ ሴክተሩ የሚጠቀመው ኢንተርኔት አልፎ የሚመጣው በባህር ውስጥ ነው፣ በሰብማሪን ኬብል። ከዛ ባለፈ ወደ አራተኛ አመክንዮ ልናመጣው የምንችለው እዚህ ቀጠና ላይ በዘላቂነት ሰላምን ማንጣት የሚቻለው ቀጠናዊ ትብብርና ትስስር ሲኖር ነው። ቀጠናዊ ትብብርና ትስስር የሚኖረው ደግሞ በመሰረተ ልማት ቁልፍ መሰረተ ልማቶችን በመገንባት ነው። ቁልፍ መሰረተ ልማቶችን በመገንባት ደግሞ ኢትዮጵያ አይተኬ ሚናና የፊት አውራሪ ሚናነት እየተጫወተች ያለችበት ሁኔታ ነው ያለው። ኢትዮጵያ የባህር በር ጥያቄን ካነሳች ቆየት ብሏል። በዓለም አቀፍ ማህበረሰብ ዘንድም አሁን ቅቡልነቱ እያደገና እየጨመረ መጥቷል። እንደው የኢትዮጵያ የባህር በር ጥያቄ ከህግና ከታሪካዊ አንጻር እንዴት ይገለጻል? ኢትዮጵያ የባህር በር ጥያቄ የባለቤትነት ጥያቄ ነው። የነበረህን የባህር በር መልሶ የማግኘት ነው። ያማት ሪስቶሬሽን ነው ማለት ነው። የባለቤትነት ጥያቄ ነው። ስለዚህ የባለቤትነት ጥያቄ ከሆነ ምንድነው መነሻው አመክንዮ የሚለው ልናነሳ እንችላለን እንጂ ትክክል ነው ትክክል አይደለም፣ ተገቢ ነው ተገቢ አይደለም የሚል ክርክር ውስጥ አንገባም። ምክንያቱም የሌለንን አይደለም የምንጠይቀው፣ ያለንን ነው የምንጠይቀው። ያለንን መመለስ ነው የምንፈልገው። የባለቤትነት ጥያቄ ነው ያለው። ያ የባለቤትነት ጥያቄ ደግሞ ኢትዮጵያን ብቻ እንዲጠቅም ሳይሆን ቀጠናውንም እንዲጠቅም ተደርጎ የተነሳ ጥያቄ ስለሆነ ያን የባለቤትነት ጥያቄ ወደ 4 የሚደርሱ አመክንዮዎች አሉት። አንደኛው አመክንዮ የታሪክ አመክንዮ ነው። ኢትዮጵያ ያላት ታሪክ ያማት የሲቪላይዜሽናል ኮንቲኒቲ የስልጣኔ ቀጣይነት መረጋገጥ የሚቻለው 3000 ዓመት በላይ ታሪክ ያላት ናት። የአክሱም ስልጣኔ ብለን የምናነሳው ጥንታዊነት ናት ብለን የምናነሳው አንዱ መነሻችን ባህር ነው። ቀይ ባህርና የኤደን ባህረ ሰላጤ ነው። ስለዚህ ከዛ ከባህሩ ርቀህና ከባህሩ ተገልለህ ኢትዮጵያ ጥንታዊ ሀገር ናት ማለት አትችልም። የታሪክ ቀጣይነትም አይኖረውም፣ ፍሰትም አይኖረውም። ያን ስልጣኔም የስልጣኔው ምንጭ ነኝ የስልጣኔው ባለቤት ነኝ ማለትም አትችልም። ያ ስልጣኔ መሰረት የሚያደርገው አክሱምን ነው። የአክሱም ስልጣኔ ደግሞ መሰረት የሚያደርገው ደግሞ ባህሩን መሰረት ያደረገ። በታሪክ ውስጥ ኢትዮጵያ የአዶሊስ ወደብን፣ የዘይላን፣ በርበራን፣ የጅቡቲን፣ የምጽዋን፣ የአሰብን የታጁራን ወደቦች ኢትዮጵያ ትጠቀም ነበረ። እነኚህ የታሪካዊ ባለቤትነትን ይሰጡሃል ማለት ነው። ስትጠቀም የነበረባቸው ወደቦች ስለነበሩ ማለት ነው። አንደኛው ይሄኛው የታሪክ ባለቤትነት የታሪክ አመክንዮ ነው። ሁለተኛው አመክንዮ የህግ አመክንዮ ነው። የህግ አመክንዮ ኢትዮጵያ ተፈጥሯዊ የሆነ ሂስቶሪካል የሆነ ታሪካዊ የሆነ መብት አላት። የቀይ ባህርን የመጠቀም የቀይ ባህርን ተጋሪ የመሆን ታሪካዊና ተፈጥሯዊ የሆነ መብት አላት የሚል መከራከሪያ አለ። ያ አመክንዮ አለ። ሶስተኛው አመክንዮ
የደህንነት አመክንዮ ነው። በተለይ የቀጠናዊ ደህንነት የቀጠናዊ ትብብር አመክንዮ ነው። ኢትዮጵያ እዚህ ቀጠና ላይ ኃላፊነት ያላት ሀገር ናት። በዚህ ቀጠና ላይ ያሉ አለመረጋጋቶች ላይ በሰላም ማስከበር እንደዚሁም ደግሞ በአስታራቂነት በአሸማጋይነት ሱዳን ላይ፣ ደቡብ ሱዳን ላይ፣ ሶማሊያ ላይ ከፍተኛ ሚና ተጫውታለች። አሁን ላይ ያሉ ደግሞ የደህንነት እንቅስቃሴዎች ወይም የደህንነት ችግሮች ባህሩ ላይ ያሉ የደህንነት ችግሮች አሉ። ስለዚህ ኢትዮጵያ በዘላቂነት እዚህ ቀጠና ላይ ያለውን የደህንነትና ያለመረጋጋት ችግር ለመቅረፍና ሚናዋን ለመጫወት የግድ መሬት ላይ ብቻ ሳይሆን ባህር ላይ የሚሆነ እንቅስቃሴ ከሌላት የተሟላ አይሆንም ነው። ስለዚህ ወደ ባህሩ ኢትዮጵያ የምታደርገው እንቅስቃሴ የባህር ኃይል ለመገንባትና የባህር ኃይል እንቅስቃሴ ለማድረግ የምታደርገው እንቅስቃሴ የባህር ላይ ደህንነት ላይ የራሱ የሆነ አስተዋጽኦ ይኖራል። ይህን የኢትዮጵያ ምክንያታዊ የባህር በር ጥያቄ ለዓለም አቀፉ ማህበረሰብ ለማስገንዘብ ምን አይነት የውጭ ጉዳይ ፖሊሲ ተግባራዊ እየተደረገ ነው? የባህር በርን በተመለከተ ኢትዮጵያ የምትከተለው ፖሊሲ የሁለቱ ውሃዎች የደህንነት ዶክትሪን ነው። እንግዲህ በፈረንጆቹ አቆጣጠር ጥቅምት 2023 ጀምሮ ጠቅላይ ሚኒስትራችን ዶክተር አብይ አህመድ ለፓርላማ ይፋ ካደረጉት ጊዜ ጀምሮ ኢትዮጵያ የምትከተለው የሁለቱ ውሃዎች የደህንነት ዶክትሪን ነው። የሁለቱ ውሃዎች የደህንነት ዶክትሪን ማለት የአባይ ሸለቆና የቀይ ባህር ያላቸውን ትስስር ማዕከል ያደረገ ነው። ቀይ ባህር ከዚህ በኋላ የኢትዮጵያ የኃይል መስፈንጠሪያ ማድረግ የቀይ ባህር ተጋሪ በመሆን የቀይ ባህር ባለቤት በመሆን ኢትዮጵያ ለእድገቷ ለህልውናዋ ማነቆ የሚሆንበትን ሁኔታ የሚቆምበትና ለኢትዮጵያ ኃይል መስፈንጠር የሚሆንበትን ሁኔታ የመፍጠር ነው። ያ ማለት የእሳቤ ለውጥ ያመጣ አንድ አውድ አለው ማለት ነው። እንግዲህ ሁለቱ ውሃዎች የደህንነት ዶክትሪን ስንል አንድ እሳቤ መቀየር ነው። የብሔራዊ ደህንነት እሳቤያችንን መቀየር ነው። የሁለቱ ውሃዎችን ለደህንነታችን ተጋላጭ ያደረጉ ናቸው ከሚል እሳቤ አውጥቶ አባይን በማልማት አንድ ለቀጠናዊ ትብብርና ትስስር እንዲሆን በማድረግ የኃይል ትስስር ስላለ ከጅቡቲ፣ ከሱዳን፣ ከኬንያ አሁን ደግሞ ከታንዛኒያ ጋር ያ የኃይል ትስስር አለ። ኢትዮጵያን የኃይል ቋት ማድረግ በኃይል ቋት ኢትዮጵያ ቀጠናውን የምታስተሳስር ማድረግ አባይን ለዚህ መጠቀም ለኃይል መስፈንጠር መጠቀም ቀይ ባህርንም እንደዚሁ ተጋላጭ ነን ከሚለው የመቆዘም እሳቤ በመውጣት ለኃይል መስፈንጠር ማድረግ ለኃይል መስፈንጠር ማለት ቀይ ባህር ተጋሪ ማድረግ እዛ አካባቢ አካላዊ እንቅስቃሴ ማድረግ የባህር ኃይል እዛ አካባቢ ዲፕሎይ ማድረግ እንደዚሁም ደግሞ በዛ አካባቢ ያለውን የባህር ላይ የአቅርቦት ሰንሰለት ደህንነቱን ማስጠበቅና መቆጣጠር በዚህም ኢትዮጵያን የኃይል እዛ አካባቢ ላይ ከሚንቀሳቀሱ ሀያላን ሀገራት ተርታ ማድረግና የቀይ ባህርን ጉዳይ የሚመለከታት ውሳኔ የምትሰጥ የውሳኔው አካል የምትሆን ሀገር የማድረግ ዶክትሪን ላይ መሰረት ያደረገ ነው። ይህንን መሰረት ያደረገ የውጭ ጉዳይ ፖሊሲ ነው ኢትዮጵያ የምታራምደው። ያ የውጭ ጉዳይ ፖሊሲ በአብዛኛው የኢትዮጵያ የባህር በር ጥያቄ ቀጠናውን የበለጠ የሚያስተሳስር ቁልፍ መሰረተ ልማቶችን የበለጠ ለመስራት የሚጠቅም በተለይ ደግሞ የባህር ላይ ደህንነት ላይ ኢትዮጵያ የራሷን አስተዋጽኦና ተሳትፎ የምታደርግበት የባህር ላይ ደህንነት እንደዚሁ የሚረጋገጥበትን አውድ ለመፍጠር የሚያደርግ ስለሆነ ከቀጠናዊ ትብብር አንጻር የተቃኘ ሌሎች ሀገራትም የኢትዮጵያን እንደዚሁ ፍላጎት ከቀጠናዊ ፍላጎት አንጻር እንዲረዱት የማድረግ እንቅስቃሴ ነው። የኢትዮጵያ የባህር በር ጥያቄ በአሁኑ ሰዓት በዓለም አቀፍ ማህበረሰብ ደረጃ ቅቡልነቱን እንዴት ማየት እንችላለን? አንደኛው የትኛውም ሀገር የአፍሪካ ቀንድን የቀይ ባህርና የኤደን ባህረ ሰላጤን በሚመለከትበት ሰዓት ላይ አንድ ታሳቢ ከሚያደርገው ጉዳይ ውስጥ የኢትዮጵያ የባህር በር ጥያቄ አንድ ታሳቢ ጉዳይ ሆኗል። ይህን የምናይበትም ብዙ ሀገራት እና የዓለም አቀፍ ተቋማት በሚያወጧቸው ስቴትመንቶች መግለጫዎች ላይ እነኚህን ጉዳዮች የማካተት ሁኔታዎችን እናያለን። ይሄ ዝም ብሎ የመጣ አይደለም። ኢትዮጵያ ባደረገችው እንቅስቃሴ የመጣ ነው። የሚያደርጓቸው መግለጫዎች ላይ መግለጫዎቹ በአዎንታዊም ባሉታዊም መልኩ ሊተረጎሙ ይችላሉ። ግን ቢያንስ አጀንዳ ሆኗል። ብዙ ሀገራት አፍሪካ ቀንድን የሚመለከቱበት፣ ቀይ ባህርን የሚመለከቱበት፣ የኤደን ባህረ ሰላጤን የሚመለከቱበት የፖሊሲ ቅኝቶቻቸው ላይ በአንድም በሌላም አዎንታዊም ይሁን አሉታዊ በሆነ መልኩ የኢትዮጵያን የባህር በር ጥያቄ ከቀጠናው ደህንነት
እና መረጋጋት አንጻር የመቃኘት የማሰብ ሁኔታዎች አሉ። ይሄ አንድ እርምጃ ወደፊት የኢትዮጵያን የባህር በር ጥያቄ ወስዶታል። ይሄ ማለት ደግሞ የሚያወጧቸው መግለጫዎች ሁሉም የኢትዮጵያን የባህር በር ይደግፋሉ ላንል እንችላለን። የሚደግፉ አሉ፣ አጋር ሀገራት አሉ፣ የማይደግፉ አሉ፣ በተጻራሪ የቆሙ አሉ። ግን በተጻራሪ የቆመውም አካል የሚደግፈውም አካል መግለጫው ላይ ያንን ማካተቱ እንዳንድ ስኬት ይወሰዳል። ለምን አጀንዳ ሆኗል ማለት ነው። አጀንዳ ማድረግ በራሱ አንዳንድ ስኬት ይወሰዳል። ከአጀንዳነት ባለፈ የኢትዮጵያ የባህር በር ጥያቄ አካዳሚክ ማህበረሰቡ በተለያየ ዓለም አቀፍ ሚዲያዎች አጀንዳ ሆኗል፣ ይጻፍበታል። ይህንን የኢትዮጵያ ተገቢ የባህር በር ጥያቄ ለዓለም አቀፍ ማህበረሰብ ይበልጥ ለማስገንዘብ ምን አይነት አቅጣጫዎች ተቀምጠዋል? እንደው ቀጠናውን ሀገራትስ በጋራ ተጠቃሚ ማድረግ የሚያስችሉ ፖሊሲዎች፣ ስትራቴጂዎችስ ምን ይመስላሉ? እንግዲህ ይህንን በተመለከተ አንደኛው ፒላር ወይም ደግሞ ምሰሶ ኢትዮጵያ አሁን አብይ ስትራቴጂ አላት ወይም ግራንድ ስትራቴጂ አላት። ያ ግራንድ ስትራቴጂ የሁለቱ ውሃዎች የደህንነት ዶክትሪን ነው። ስለዚህ የኢትዮጵያ የባህር በርን በተመለከተ ያሉት ስትራቴጂዎች፣ የፖሊሲ አቅጣጫዎች ከዚህ ከአብይ ስትራቴጂው የሚቀዱ ናቸው። አብይ ስትራቴጂው ማዕከል የሚያደርገው ደግሞ የሁለቱ ውሃዎችን ነው። የሁለቱ ውሃዎችንም ለኢትዮጵያ የኃይል መስፈንጠር እንዲውሉ ማድረግ ላይ ማዕከል ያደረገ ነው። የሁለቱ ውሃዎች ለቀጠናዊ ትብብር፣ ሰላምና ደህንነት፣ ለቀጠናዊ ትስስር መዋል የሚችል እንደዚሁ ሌላኛው መርህ ነው። ስለዚህ የኢትዮጵያ የባህርን በር በተመለከተ ያለው የፖሊሲ አቅጣጫ፣ ስትራቴጂ እና እንቅስቃሴዎች የኢትዮጵያ የባህር በር ፍላጎት ቀጠናውን የበለጠ እንዲተሳሰር የሚያደርግ ነው የሚል ነው። ይሄ በብዙ መልኩ ሊገለጽ የሚችል ነው። ከሎጂስቲክ አንጻር ነው የምናየው። ይሄ ቀጠና ያለበት የደህንነት ችግር የሚቀረፈው ከድህነት መውጣት የሚችለው ቀጠናው መተባበር ሲችል ነው። ቀጠናው እንዲተባበር ደግሞ ቁልፍ የሆነ መሰረተ ልማቶች ያስፈልጉታል። ቁልፍ መሰረተ ልማቶችን ለመስራት ደግሞ መሬትን ከባህር የሚያገናኝ መሰረተ ልማቶች ያስፈልጋሉ። ያ ማለት የባቡር ሀዲድ ሀገርን ከሀገር የሚያገናኝ፣ እንደዚሁም ሀገርን ከሀገር የሚያገናኝ የመንገድ መሰረተ ልማት፣ የአየር መሰረተ ልማት እነኚህ ይፈልጋሉ። የኢትዮጵያ የባህር በር ማግኘት ደግሞ ይህንን ቁልፍ መሰረተ ልማቶችን የመስራትና የመተሳሰርን ሁኔታ የበለጠ ያፈጥነዋል ነው። ምክንያቱም እዚህ አካባቢ ላይ አንድ ሀብ የሆነው ወይም ደግሞ በመሰረተ ልማት ቋት የሆነው ኢትዮጵያ ነው። ዶክተር ጋሻው ለሰጡ ማብራሪያ እጅግ እናመሰግናለን። እኔም ስላጋበዝከኝ አመሰግናለን።